በጣም ነው የምታሳዝነው። በጣም ነው ልብ የምትሰብረው። ሁኔታዋን ብታዩ ያስለቅሳችኋል። እና በጣም እንደ ሰውኛ ስናስብ በጣም በቃ አላሁ አለም ባልም ሊኖራት ይችላል፣ ቤተሰብ ሊኖራት ይችላል። አላውቅም እንግዲህ በቤተሰብ ጉዳይ ነው ወይም አባቷ ነታ ነው። ደግሞ ዞትር ጀማል ጀማል የምትለው ነገር አለ እና አገሯ ወደ ወሎ ነው። የምታውቋትም ካላችሁ ሼር አድርጉላት፣ ይድረሳት ማለት ነው። ለቤተሰቦቿ የሚያውቋትም ካሉ እና ይድረሱላት ማለት ነው። ራሷን ስታ በጣም የምታወራው ነገር በጣም ከባድ ነው ማለት ነው ቅመሞችዬ። እና ልብ የሚሰብር ነገር ነው ይሄ ሁሉ። ራሳችን ከመተው ራሳችን አንጠብቅም። ለነገ ብለን የምንይዘው ነገር የለም። ብር ሰርተን የምንልከው ወደ ሀገር ነው። ላልሆነ ለሆነ ነገር እንልካለን እና ችግሩን የምናመጣው ከኛው ከራሳችን ነው። ችግሩ ከኛው ከራሳችን ነው ማለት ነው ቅመሞችዬ። ስለዚህ ተጠንቀቁ። ሁልጊዜ በቃ ራሳችሁን ለቃችሁ እንዳትልኩ። የሆነ ነገር ቢፈጠር የሆነ ነገር ቢከሰት መጽናኛ የሆናችሁን ነገር ያዙ ቀድማችሁ። እና የሰው ልጅ ነንና እንጨነቃለን። የሰው ልጅ ነንና እናስባለን። ባላሰብነው ጭንቀት ባላሰብነው ህመም ላይ በቃ የሆነ በሽታ ልናመጣ እንችላለን። የሰው ልጅ እኮ ምንም ጎሎት አይደለም፣ ግን ከጭንቀት የተነሳ ከማሰብ የተነሳ ያለው በቂ ሊሆን ይችላል። ግን ደግሞ አንዳንድ ጊዜ ያሰብነው ህይወት ሳይሆን ያቀድነው ህይወት ሳይሆን ሲቀር በጣም እንታመማለን። ስለዚህ የመዳም ቅመሞች አደራችሁን የምላችሁ ነገር ቢኖር እራሳችሁን ጠርሳችሁ እንዳትሉ። በቃ ወላ ቀድማችሁ ለራሳችሁ ወቁ። በቃ የታበሉ እኛ ከሀገር የወጣን ለራሳችን ብለን አይደል? እኛ ስንኖር አይደል ቤተሰቦቻችን የሚኖሩት? እኛ ስንኖር ነው። እኛ ሰላማችን ጤንነታችን ሲኖር ነው ቤተሰቦቻችን ምንደርስላቸው ምንጠቅማቸው። ስለዚህ አንድ ችግር ቢፈጠር ራሱ በቃ የሆነ የምንጽናናበትን ነገር ቀድመን ብናደርግ ባይ ነኝ። እና ላይክ ሼር አድርጉልኝ። ሁላችሁም ለመዳም ቅመሞች ትምህርት ይሆናችኋል ብዬ አስባለሁ። እዚችን ልጅ ቪዲዮ አስቀምጥላችኋለሁ፣ ታዩታላችሁ። በጣም ልብ የሚሰብር ነው። እኔ ያልቅሻለሁ። የእውነት በጣም ነው ያለቀስኩት። በጣም ነው ልብ የተሰበረው። ለዚች ያክል ህይወት እንለፋለን። ለዚች ያክል ህይወት አፈርድሜ እንበላለን። በሰው ለትንሹ ለትልቁ ጎንበስ ቀና እንላለን። ብዙ ነገር እናሳልፋለን እና ከባድ ነው። እንደዚህ ሆነን እንደዚህ መሬት ሲመሽ ሲነጋ እንዲህ ለፍተን በቃ መጨረሻችን እንዲህ ሲሆን ያሳዝናል። ሳናረፍ ሲቀር ያሳዝናል። ታዲያስ ምን ዋጋ አለው መልፋታችን? እስኪ ቅመሞቼ ምን ዋጋ አለው መልፋታችን? እስኪ ንገሩ። የምሬ ነው ብላችሁ ምን ዋጋ አለው? በጣም ነው የሚያስጠላው። በጣም በቃ ያሳዝናል። ልብ ይሰብራል። እቺ ልጅ አሁን በቃ ጨርቋን ጥላለች፣ አብዳለች። የምታረገውን አታውቅም። ሰውነቷን መቆጣጠር አልቻለችም። ራቁቷን ነው የምትሆነው። የምታደርገውን የምትይዘውን እራሱ አታውቅም። እንግዲህ ጭንቅላቷን ከግድግዳ እያጋጨች ጭንቅላቷ ብቻ ሲያማት ይሰማታል። ሱብሃንላ ሰው ልጅ በዚህን ታክል ነው። ተው እህቶቼ፣ ለራሳችሁ ወቁበት። የሆነ ችግር ቢፈጠርባችሁ የምትጽናኑትን ነገር ቀድማችሁ አድርጉ። ነገ የሆነ ነገር ቢፈጠር ብላችሁ አስቡ። ሰው ናችሁ፣ ሰው ነው። እዛም ያለው ሰው ነው፣ እናንተም ሰው ናችሁ። ሰው እስከሆነን ድረስ በቃ የሆነ ነገር ይገጥመናል። እዛም ያለ ሰው ብር ስትሰጡት የሆነ ነገር ይገጥመዋል። ሳያስቡት ሊያጠፉት ይችላሉ። በዛም አገራችን ላይ ላለም ሰው አይፈረድበትም። እቺ ልጅ እንግዲህ ምን እንደሆነች አናውቅም። ወላሂ ሐላቅ ወላሂ ይደረስላት። ሼር አድርጉ ለመዳም ቅመሞች እንዲደርስ። ሰው ሀገር ለምንንከራተት ሌት ተቀን 24 ሰዓት ስንሰራ ለትንሹ ለትልቁ እየለፋን ለምንሰራ ለመዳም ቅመሞች ለሁላችሁም ትምህርት ይሆናል። ማንም ሳይቸገር ትልቅ ደረጃ የሚደርስ የለም። ግን ደግሞ ሲሆንም በቃ ራሳችን መልቀቅ የለብንም ባይ ነኝ። በቃ አለ አይደል? እኔም ጥግ ድረስ ደርሼ የተመለስኩ ሰው ነኝ። ሰው ልጅ ሆኖ ማይጨነቅ ማያበል የለም። ሁሉም ትንሽ ነገር ሲጎልበት በትንሽ ነገር ነው የሚያብለው። የሰው ልጅ ወዶ አይደለም።
እና እች ልጅ ግድግዳ ላይ ጭንቅላቷን ስታጋጭ ይሰማታል። ሲሰማት ወይኔ ጭንቅላት ትላለች። በቃ እንግዲህ እች ልጅ ለቃ ራሷን አልሳተችም። የሚደግፋትን ካገኘች የምረዳትን ካገኘች የምትመለስ ሰው ናት። የምር ልብ ይሰብራል። ልቤን የደከመኝ ወላሂ ሳልቅሽ ምናምን ነገር ነው የተነሳት። ግን ደግሞ ታሳዝናለች። ሱብሃነላህ። አላህ ይድረስልን። አላህ ይዘንልን። አላህ ይዘንልን። አላህ ይዘንልን። ሴት እህቶቻችን ምንበድል ሴት እህቶቻችን ለችግር እንዲዳረግ ምናደርግ ወንድም እህቶቻችሁ አላህ ይዘንላችሁ። አላህ ይዘንላችሁ። ተው እህቶቻችን ለችግር አዳርጉ። ወንድሞቼ ተው፣ በያላችሁበት ተው። ሴት ልጅን እንደ እህት፣ እንደ እናት፣ እንደ አባት፣ እንደ ልጆቻችሁ አርግታችሁ ያዙት። ነገ ልጆች ሴት ልጅ በወልድ በሉ፣ ችግር አታድርሱባችሁ። አላህ ይዘንልን። አላህ ይዘንልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናል ቤተሰቦች እንደምን ከረማችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰኪና ነኝ ከመዳም ኩሽና የመዳም ቅመም ነኝ። ላይክ ያንሰኛል፣ ላይክ አድርጉ። ለመላው ቤተሰቦቼ እንኳን ደህና መጣችሁ ወደ ሰኪና ቻናል። እንደምን ከረማችሁ? ደህና ናችሁ ወይ? ክርስቲያን ቤተሰቦቼ ሰላም እያለሁ ያለው ሰላምትን አይለያችሁ ከእናንተ ጋር ይሁን። እንግዲህ ዛሬ የመዳም ቅመምን መልእክት ይዤላችሁ መጥቻለሁ። እንግዲህ ከስራዬ ጋር ነው ዛሬ አብሬ የመጣሁት። እንደ ሁልጊዜ ለብሼ ወይም ደግሞ አይደለም የመጣሁት። ምንድነው እሱም ያው የመዳም ቅመሞች ዛሬ የሚያሳዝን ነገር ነው ይዤላችሁ የመጣሁት። እንግዲህ ቤቱን በላይክ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። እንደተለመደው የሁልጊዜ የዞትር ጥያቄ ነው። ላይክ ያንሰኛል፣ ላይክ አድርጉ። በቃ ላይክ ያንሰኛል፣ ላይክ አድርጉ ነው የምላችሁ። እንግዲህ ዛሬ ምንድነው በጣም የምታሳዝን ልጅ ነው ይዤላችሁ የመጣሁት። በጣም የምታሳዝን በጣም የሚያሳዝን ነገር ነው ይዤላችሁ የመጣሁት። እሱ ምንድነው በጣም በቃ በዛ ነው የምላችሁ። በጣም በዛ። እሱ ምንድነው የመዳም ቅመሞች በደላችን በዛ። በቃ የሆነች ልጅ ቪዲዮ አስቀምጥላችኋለሁ። በጣም ነው የምታሳዝነው። በጣም በቃ በዚህ ልክ ራሳችን እንጥላለን። በዚህ ልክ ራሳችን ለጉዳት እናቀብላለን። ለምንድን ነው ማንጠነቀቀው? ለምንድን ነው ቅድሚያ አንጠነቀቅም? ለምን ሁልጊዜ ለሰው እንኖራለን? ቤተሰብ በጣም ነው የሚያስጠላው። በጣም በቃ ወላሂ በጣም ያልቅሽ የተረሳው ነው ማለት በጣም ልብ የሚሰብር ነው። ቪዲዮ አስቀምጥላችኋለሁ ቤተሰቦቼ። በጣም ወላሂ ላዚም እና እቺ ልጅ የወሎ ልጅ ናት እና በጣም አብዳ ምናምን ነገር በቃ ልብሷን አውልቃ ማለት ትችላላችሁ። እና በጣም ከባድ ነው ቤተሰቦቼ። ለምንድን ነው ይሄ የሚሆነው? ለምንድን ነው ሁልጊዜ ራሳችን የምንጥለው? ይሄ የሆነው ወይም ከባሏ ነው ወይም ከቤተሰቦቿ ነው ወይም አባቷን አታ ነው ወይም ብቻ ብዙ ነገር ሆኖባት ይሆናል። ይሄ የሚሆነው ቤተሰቦቼ ቅድመ ዝግጅት አናደርግም፣ ራሳችን አንጠነቀቅም፣ ያለንን ሁሉ ለቀን እንሰጣለን። አንድ ችግር ሲመጣብን እኛን ለጉዳት ይሰጠናል ማለት ነው ይህ ማለት። ስለዚህ ለምንድን ነው ሁልጊዜ የመዳም ቅመሞች ማንጠነቀቀው? ሰው አንድ ጊዜ ሁለት ጊዜ ችግር ይደርስበታል። ታዲያ ስለምን ማንጠነቀቀው? ለምንድን ነው ማንጠነቀቀው? ለምንድን ነው በቃ ሁልጊዜ የሰው መሳቂያ፣ ሁልጊዜ ከኛ ማይሻል ምስቅብን ሁልጊዜ ማለት ነው። ለምንድን ነው እንደዚህ የምንሆነው? ለምንድን ነው ሁልጊዜ እንደዚህ ራሳችን የምንለቀው ማለት ነው? እና በጣም ነው የሚያናድደው። በጣም በቃ የሚያስጠላ ነገር ነው ያየሁት። የምሬ ነው የምላችሁ። በጣም የሚያስጠላ በቃ ምን ልበላችሁ። እና ሁልጊዜ ማለት ነው የምሬ ነው የምላችሁ። ሁልጊዜ በቃ እኛ በራሳችን ላይ ችግር እስኪደርስ ወይም ደግሞ ከአንድ ሰው ማንማርበት ምክንያት ምንድን ነው? ሁልጊዜ ሶሻል ሚዲያ ላይ ብዙ ችግሮች ይደርሳሉ። ብዙ ነገሮችን እናያለን፣ ብዙ ትምህርቶችን እናያለን። ግን አንማርም። የምር አንማርም። ለምንድን ነው? እኔ በጣም ነው ያሳዘነችኝ። የምር መጨረሻችንን ለፍተን እንዲህ እንኖራለን ብለን ለፍተን እንደዚህ ሆነን ሰው ቤት ለአራት ሰዓት ሰርተን ያለ እረፍት አመመኝ፣ ፈለጠኝ፣ ቆረጠኝ የለም ያለ እረፍት ሰርተን እንዲህ ስንሆን አያሳዝንም? ቤተሰቦች በጣም ነው የሚያሳዝነው። በጣም ያስለቀሰችኝ ምር ይላል። እኔ አልቅሼ አልቅሼ ነው የመጣሁት። የምር በጣም ውስጤ ተሰበረ። በቃ እንዲህ ልንሆን በአንድ ጊዜ እንዲህ እጅ ልንሰጥ እንለፋለን፣ እንኖራለን ብለን እንደክማለን። እና ይሄም የራሳችን ስህተት ነው። የሰው ልጅ አንድ ጊዜ ሁለት ጊዜ ይሳሳታል አይደል? መማር አለብን። በቃ አንድ ችግር ሲመጣ ለንወድቅ፣ አንድ ችግር ሲመጣ እጅ ልንሰጥ። ለምንድን ነው ማንማረው? በቃ ለምንድን ነው ማንማረው? የምር ለምንድን ነው ማንማረው?
እንዴ አሁን እቺ ልጅ በጣም ነው የምታሳዝነው። ሰው ለፍቶ ደክሞ ጥሩ ብሎ ሳይኖሩበት ሲቀር እና የአንድ ሰው ስም ነው ሁልጊዜ የምታነሳው ጀማል ምናምን ትላለች። ብቻ እኔ እንጃ ብቻ የሆነ ሰው ሲያብድ ጅምር ጊዜ በጭንቅላት ውስጥ ያለውን ነገር ነው መላልሶ ውስጡ ላይ ችግር ያለበትን ችግር መላልሶ የሚናገረው እና እህቶቼ ተው እንመለስ፣ ተው ብራችሁን ያዙ። ወይም ብር ከማጣት ይሆናል አላህ አለም የገጠማትን ነገር እሷ ታውቃለች። እና አንድ ችግር ሲመጣብን እስከ ማበድ እንደርሳለን። ይህም ማለት ምንድነው? በቃ አንጠነቀቅ፣ ለሚመጣብን ነገር አንጠነቀቅም፣ አንማርም። በቃ ብዙ ጊዜ ቅድመ ዝግጅት አናረግም። ከዛ በቃ ያለንን ለቀን ስትተን ልከን ስንጨርስ የሆነ ችግር ሲደርስብን ምን እንሆናለን? በቃ ማበድ፣ ጨርቃችን መጣል እንደርሳለን። አያሳዝንም? አዎቺ ልጅ ቪዲዮ አሳያችኋለሁ። የምሬ በጣም ነው የምታሳዝነው። በጣም ውስጤን የሰበረች። ተው የመዳም ቅመሞች ተመለሱ። ተው እኔ ለእናንተ ጠቃሚ ነገር ነው መክራችሁ። የምሬ ነው ጠቃሚ ነገር ይዤላችሁ እመጣለሁ። ላይክ ያንሰኛል፣ ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። በጣም የሚጠቅማችሁን ነገር ይዤላችሁ እመጣለሁ ማለት ነው። ስለዚህ ተማሩ። ከኛ ካልደረሰ እንማረው ወይ? ችግሩ እኛ ላይ ሲደርስ ብቻ ነው ወይ የምንማረው? እና ተማሩ። በቃ እኔ ተማሩ። የምሬ ነው የምላችሁ። አንድ ሰው ዝም ብሎ አይደለም የሚታመመው። አንድ ሰው ዝም ብሎ አይደለም የሚያብደው። የሆነ ችግር ኖሮበት ነው፣ የሆነ ችግር ደርሶበት ነው፣ የሆነ ነገር ጎሎት ነው ልብሱ የሚለቀው የሚያብደው። ሰው ዝም ብሎ አያብድም ከመሬት ተነስቶ ማለት ነው። እና ስለዚህ እንጠነቀቅ። በተለይ እኛ የመዳም ቅመሞች ሰው ሀገር ያለንን ለቀን እንዳንሰጥ፣ በልኩ እንስጥ። ምንሰጥን ነገር ከሆነ እንስጥ ብቻ። አብዝተን መሆን የለበትም። በልኩ እናድርግ። የምሬ ነው ቤተሰቦች። እኔ ምን እንደምትሉኝ ባላውቅም እኔ ከአንድም ሁለቴ ተበድያለሁ። ግን ደግሞ ሰው ልጅ ይማራል። በቃ ራሳችን እስክንለቅ ራሳችን እስክናብድ ድረስ መጠበቅ የለብንም። በቃ መጠበቅ የለብንም። የምር እንዴ ለምን ተብሎ እኛ የምንኖረው እኛ የምንሰራው ልንኖርበት አይደል? እኛ ያሰበሰብነው ልንኖርበት አይደል? በቃ እኛ ልንደሰት አይደል እንዴ የምንሰራው? ካልተደሰትንበት ካልያዝን ካላወቅን ታዲያ ለምን እንሰራለን? አላማችን ምንድን ነው? አላማችን ለምን አናውቅም? እቺ ልጅ የሆነ ነገር ጎሏል። ዝም ብላ አይደለም። የሰው ልጅ ዝም ብሎ አያውቅም። አዎ ዝም ብሎ አያውቅም። ቤተሰቦች እና አደራችሁን የመዳም ቅመሞች አደራችሁን። ውስጤ በጣም ተሰብሬ ነው የመጣሁት። ቪዲዮ አስቀምጥላችኋለሁ። ልጅቷ በጣም የምታሳዝን የምር በጣም ታሳዝናለች ከምላችሁ ነገር በላይ። አይ መጨረሻችን እንዲህ ሆኖ ይቅር። በጣም ያሳዝናል። በጣም ይሰበራል። ውስጥ ይሰብራል። በጣም ውስጥ ይሰብራል። እና በጣም በቃ ምን ልበላችሁ። እና አደራችሁ አድርሱልኝ። ለመዳም ቅመሞች አድርሱልኝ። በአረብ ሀገራት ላሉ ለፍሬሾች ለቆዩት እድሜያቸውን ሰው ሀገር ለቆጠሩ ስንቶቻቸው አለው ቤተሰቦቻቸው ጨርሰው በልተውባቸው አገር ከምንገባው ብለው ጨምረው እየሰሩ ሰው ሀገር የቀረቡ ብዙ አሉ። ተስፋ የቆረጡ ብዙ አሉ። እና ራሳችሁን ተው፣ ራሳችሁን አዘጋጁ፣ ራሳችሁን አትልቀቁ። በቃ ምንድን ነው ማበድም ከሆነ እኮ በቃ በልኩ አድርጉት ማለት ስላችሁ። በቃ ከያዛችሁ የሆነ ነገር ካላችሁ መጽናኛ ካላችሁ ምንም አትሆኑም። የምር ሀታ እንኳን ችግር ቢፈጠርባችሁ በዛ ነገር ትጽናናላችሁ። የምር ይነግራችሁ። የምር በቃ በልኩ አድርጉት። መስጠትም ከሆነ በቃ አላርን ራሳችሁን አትልቀቁ። የሆነ ነገር ባጣ የሆነ ነገር መጽናኛ የሆነኛል የምትሉትን ነገር ማድረግ ልመዱ። የምር ዝም ብላችሁ ብራችሁን አትልቀቁ። በቃ እንዴ ሁሉም ለየራሱ ነው የምኖረው። ማንም እኮ እናንተ ስትኖሩ ነው። በእርግጥ ቤተሰብ አይተዋችሁም፣ ያስታምማችኋል። ግን ደግሞ እናንተ ጉዳት ከደረሰባችሁ ለህመም እንዲህ ከተዳረጋችሁ በኋላ ምንም አያደርግም። በቃ የምን ተስፋ የመቁረጥ የሆነ በቃ አላህ እንግዲህ ይችን ልጅ ያሽራል። ወላሂ ለአዚም አላህ ወደ ቀልቧ ይመልሳል። አላህ ለልጆቿም ልጆችም ካላህ ለልጆቿ አላህ ይድረስላት። እና በጣም ነው ውስጥ የምሰብረው። በቃ ምን ልበላት። እስካሁን ባለም ይኖራላት ሊኖራት ይችላል፣ ልጅም ሊኖራት ይችላል። ግን በቃ የሆነ ነገር አለ አይደል? በቃ እኔ ውስጧን ባቅ የምትፈልገውን ነገር ቢደረግላት እቺ ልጅ ቶሎ ልትመለስ ትችላለች። እና የሆነ ነገር ደርሶባት ነው እንደዚህ ሆነችው። እና ወሎ አካባቢ ናት። የምታውቃትን ቤተሰቦቿም ካሉ ሼር አድርጉላት። እንግዲህ የዛሬ መልእክቴ ይሄን ይመስላል። ሁላችሁ ወዳችሁ ፈቅዳችሁ ቤተሰቡ ጥሩ መልእክቶችን ይዤ እንደምመጣ ተስፋ አደርጋለሁ ማለት ነው።
እስከዛ ድረስ ደህና ቆዩልኝ። እንግዲህ ለዛሬ ያለኝ መልእክቴ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።